ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام قكيد كابرهان زولعكا عدن صلاحتها أحفرهم كمسنكا أحفرهم لي من أكبر أحفرهم لي أبن نسبي أحفرهم بسحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم موني تخالي لأختهم يحزنوا ملكت سعرتهم وجو يكدنوا محلى نيكت سانتا زعابيو سلكي المفترات سيطان زيساسيو عمس مغنتهم لغيتنا ماتوا سلام تخاتاتلتي سول ميديا بزازلكم والسلامكم يبزع خندق اسكنتست ايرتراونت كورماننت هاينرس عنداولكم توم سبسكرايب زغوركم سبسكرايب تغبرو كومو نابكن نخبات صح لايك شير ايتمغون داولكم لومي ازي اقداس وانا وزعبا بدبحنا مصينا لنا بوزح غيزي ابز محبراو ميديا تا كاب تግራይ ናብ ኤርትራ ሮኬታት ዝተተኮሰት አይትግለጽ አይትዝረምኒ መንግስት ኢትዮጵያ አዲሞም አቲዩ እንዳተባለ ድዝረብ ዘረባውና መንግስት ኢትዮጵያ አዲሞም ናብ ትግራይ አቲዮም እንዳተባለ ድዝረብ ዘረባ ሎማዓንቲ ኣብቲ ሰፊ ቃለ ምሕተት ናይ ባጫ ዝገበሮ ማለትዩ ብዛዕባዚ አመልኪቱ ዝተዛረቦ ዘረባሎሞ እዚ አገዳሲ ጭብጥ ስለዝኾነ እቶም ተዓዲሙዶ ገለዶ ገለንዳበልኩም ነቲ ነገራትቲ መልክዑ ወይካ ታሪክ ከተባላሽ ትፈትኑ ነቲ ዞሎ ታሪክ በሐቅ ግለጽ ኮሎ ይጽቡ ክቡር ፕሬዝዳንት ኢሳያስ አፈወርቂ ኸምኻ ኤምባሲናይ አሜሪካ አበስመራ ደወል ሃሪሚ ሮኬት ናብ ኤርትራ ዝተተኮሰ ስለዚህ እስከ ንስማዓዮ ንባጫ እዚ ቪዲዮ እንድሕርዳ ደሊኹም ክሰደልኩም ድሉዌ ኣብ ቴሌግራም ሃይቦልኒ እና እርሶ ይሄንን እንዴት ይመለከቱታል? የኤርትራ ሰራዊት በማንጋባሽነት ነው የገባው እንደው ሰሞኑን ሁሉ አየሩን አጨናንቆት ያለውም ነገር ይሄ ስለሆነ ከበፊትም ጀምሮ አሁን ደግሞ እንደ አዲስ እየተነሳ ስለሆነ ማን ነው ጋብዞ ያስገባው የኤርትራ ሰራዊትን? ክቡር ጀነራል እጅግ በጣም አድርጌ አመሰግናለሁ። ለሰራዊት ኤርትራ ጋቢዙ ወይካ አዲሙ ዘእተዎ ናብ ትግራይ መኒ ብዙሕ ኣብዚ ማሕበራዊ ሚድያታት ድዝረብ ዘረባስ ኮሞዲቲ ሓቂ ክትነግረና ብዛዕባ እዚ አመልኪትካ ንገረና ያትወደላ የኤርትራ ሰራዊትን ማን ነው ጋብዞ ያስገባው ነገር የሚለው እሱን ከመመለሴ በፊት አንድ ትንሽ ወደ ኋላ ብለን የመጀመሪያው ጥያቄ ሰሜን ዕዝ ሲጠቃ የነበረውን ነገር ፕላኑ ላይ አንዳንድ ነገር ለማለት ፈልጌ ነው። እንግዲህ እነዚህ የወያኔ ሚሊሻ የሚመሩ ሰዎች ኢትዮጵያ በነበሩበት ሰዓት ጀነራል የሚባሉና ማዋጋት አትችሉም ተብለው የወጡ ናቸው አብዛኛዎቹ ከአንድ ሁለት ሰዎች በስተቀር ሁሉም የወጡና ነጋዴዎች ናቸው። ሁለተኛ ቢሊየነሮች ናቸው። ነግደው ግን አይደለም። ይሄ መታወቅ አለበት። የስኳር ፕሮጀክት እና ይሄ ማን ነው የሚባለው ይሄ ክንፈዳኛው የነበረበት ሜቴክን በሞኖፖሊ የያዙ እና ከነሱ በላይ ሌላ ሰው የማይሰራበት እና ከዛ ስራ ሰራን ብለው ያገኙ ወታደር የነበሩ ግን ደግሞ የጀነራልነት ማዕረግ ተሰጥቷቸው አትችሉም ተብሎ የወጡ ናቸው። አሁን እንደዚህ ቀንድ አብቅሎ የትግራይ ህዝብ መዋጋት አለበት ብሎ እብድሻ መስሎ የሚሮጠው አትችልም ተብሎ የወጣ ናቸው። አብዛኛዎቹን እኔ መርቻቸዋለሁ። ሌሎቹን ደግሞ ወንድሜና አለቃዬ ጀነራል አበባ መርቷቸዋል። በተጨማሪ ማርሻልም እንደዚሁ የመራቸው ሰዎች ናቸው። እናቃቸዋለን ሁሉንም እንዴት ነው የሚያዋጉት፣ እንዴት ነው ዲሲፕሊናቸው የመሳሰሉት
ወደ ወረደ ኔጋ ነው የነበረው ኮሎኔል ነው እኔ ሜጀር ጀነራል ሆኜ እሱን ስሙን ለማንሳት የፈለኩ وبزعباتهم حالتي دزارب دلتهم حالتي مبزعتهم توم تفانيهم زنبرو دحرك ابتناي تግራይ ውግ ዝመርሕዎ ዝነበሩ ሃብታማትዮም ቢሊዮነራትዮም ሱኻ استفالالي ናይ ኢትዮጵያ ሃብቲ ዘሚቶም ገለ ይዝብለሎ እሱ ከም በዓል ታደሰ ወረደውን ኣብ ትናተይ ዝነበር ኩሉ ግዜ እዋንን ሰዓትን ኣነ ሜጀር ጀነራል ነይረ ንሱ ከዓ ኮሎኔል ነይሩ ይዝብል ንቀጽል ኩት ያለ ቦታው ትልቅ ቦታ ስለያዘ ስሙን ማንሳት ያስፈልጋል ብዬ ነው ስለዚህ እነዚህ ሰዎች የውጊያ እቅድ በሚያወጡበት ጊዜ ያላሰቡት ነገር አለ ውጊያ እንዴት ይወጣል እዚህ ያልዘረዝርላችሁ ምክንያቱም ጊዜ ስለሌለ ነገር ግን በአንድ ውጊያ እቅድ ውስጥ ብዙ ነገሮች ይታያሉ ቀዳዳዎች ማለት ነው ለምሳሌ የሰሜን እዝን በመናጠቃበት ጊዜ የኤርትራ ድንበር የሚባለው ክፍት ነው ስለዚህ እኛ ደግሞ ከኤርትራ መንግስት ጋር አልጀርስ ላይ በተደረገው ስምምነት ነፍሳቸውን ይማርና መለስ ዜናዊ ከኢሳያስ አፈወርቂ ጋር በተገናኙበት ወቅት ስምምነት ሲፈጥሩ ወደ ዓለም አቀፍ ፍርድ ቤት እንሄዳለን ዓለም አቀፍ ፍርድ ቤት ሁለት ነው ይላሉ ወደ አንዱ ሄደዋል anyway ይግባኝ የሌለው ፍርድ ነው መሰጠት ያለበት ብሎ ፕሮፖዝ ያደረገው የኛው ጠቅላይ ሚኒስትር ነው ስለዚህ ይሄ ከሆነ በኋላ ዲማርኬሽን አልተሰራም በኢትዮጵያና በኤርትራ መካከል አሁንም ውሳኔ ተወሰነ ያ እኛ ባድመ የኛ ነው የተባለው ለሊቱ ሙሉ ሲያስጨፍሩን አድረው እኛ ወታደሮች ነንና ህጉንም እንትኑንም አናቅም እነሱም መስፍን ሲያስጨፍሩን አድረውና የጭፈራው ድካም ሳይለቀን ጧት ተነሱና ባድመ ለኤርትራ ተወሰነ የሚል ነገር አመጡ ምን ሆናችሁ ነው የተወሰነው እንደ በቃ ይሄ ህጉ ወሰነላቸው ከዛ በኋላ አሁንም ነፍሳቸውን ማርና በመለስ ዜናዊ 4 ነው 6 ነጥብ እንነጋገር እንዲናድርግ የሚል ነገር ተፈጠረና ለ20 ምናምን አመት በዛ ቀጠለ አሁን ሰሜን 9 እግረኛ ክፍለ ጦርና 4 ሜካናይዝድ ክፍለ ጦር እዛ በሚኖርበት ጊዜ ወደ 60 እንኳን አይሆንም 40 የሚሆን ረጅም ርቀት 155 የሚባል መድፍና ይሄ 100 300 200 እና 150 የሚሄድ ሮኬት እዛ በነበረበት ሰዓት ይሄን ሁሉ ይዞ አብትናይ ባድመ ዝተወሰነ ጊዜ ነፍሱ ይመሐሮ ሲመስፍና በኢትዮጵያ ተወሲና ይልና ክንስዕስ ዓምሲና دحر رهاتنا خينقص ናብ ኤርትራ ተወሲና በመባል ከምኡን ትዝበዝሐ ሰራዊት ና ኢትዮጵያ ከቢድ ርሕቀት ከምኻ ክሳብ 300 ሮኬት ርሕቀት ክትኮስ ዝኽእል እቲ ኣሎ ዝበሃል ከቢድ ብረት ኣብቲ ዶባት ና ኤርትራን ናይ ኢትዮጵያን በወገን ትግራይ ነይሩ ይዝብለለ ንኺድ ሰሜን ዝን በሚንመታበት ጊዜ የኤርትራ መንግስት ሰራዊት ምን እርምጃ ይወስዳል የሚል ነገር አልታየም ድንበሩ ክፍት ይሆናልና ያ ባድሜ የኛ ነው የሚሉትን በአልጀርስ ምን በሌላ ቦታ የተወሰነላቸውንና በመለስ ዜናዊ ንዋይ ፕሮግራም ለውይይት ያልቀረበውና ዲማርኬሽኑ ያልተሰራው ነገር በኤርትራ ያዛልና ምን እናርግ የሚል ነገር አለያዙ እሱን ክፍት አደረጉት ሰሜን ዝን አጥቅተው እሱን ክፍት አደረጉት ይሄ ክፍት ከሆነ በኋላ ሰሜን ዝን ምንድነው የሆነው ሲመታ ወደ ኤርትራ ነው የተገለበጠው እየተዋጋ ወደ ኤርትራ ነው የወጣው ብዛዕባቲ ክመጽ ዝኽእል አቀዲሞም ከሐስቡሊ ካሉን እቲ ናይ ሰሜን እዝን ድሕርዳ ሰራዊት ድሕርዳ ሃሪምናዮ ናብ ኤርትራ ከይድ ክእል እዩ እቲ ብውዕል አጀርስ ዝተወሰነ ክንዛራረዶ ክንራዳዳዶ ገለ ዝብል ነገራት አይ ኩናት አይ ሰላም ጌርካ ንኤርትራ ዘበለ ነገራት ኤርትራ እንተ ክትገብር ያ ዝብል ስጉምቲ ወላ ሓደ ካልኩሌሽን አይገበርዎ አሬዎቹ ተወስደዋል የሚችለውን ይዘው ወጥተዋል የነፍስ ወከፉንና ታንኮችን መድፎችን መሳብ አይችልም በሙሉ መድፎቹ ተወስደዋል ከታንኮቹ አንድ 50 የሚሆኑትን ይዘው ወጥተዋል የነፍስ ወከፍ መሳሪያ ያለው ዙ 23 ምናምን ይሄን ይዘው ወጣ ይሄን ይዘው ከወጣ በኋላ
ምንድነው ተናይ ሰሜን እዚ ፈረም ጀመረ መብዛሕቱ እቲ 50 ታንክታት ዝኾና ከምኡኻ ከበድቲ ብረታት ዘለዎ ማለት ናብ ኤርትራ እንዳተተኸሱ አትዮም ማለት ስራቸው ይሄንን ትተው ወደ አዲስ አበባ መገስገስ ነው። አዲስ አበባ ለምን እንደሚገሰግሱት ቅድም ብያለሁ። አንጋሾቹ እኛንን ነው። ያላሰቡት ነገር ምንድነው? አንደኛ ወታደራዊ አቅማቸውን፣ ሁለተኛ የኢትዮጵያ ህዝብ እነሱን የሚቀበል ፖለቲካል ግራውንድ የሌለ መሆኑን አልተረዱም። ይሄ መቼም በፖለቲካ ውስጥ እነዚህ ሰዎች ረጅም ጊዜ ቆይተዋል። ነገር ግን ድንጋይ ውሃ ውስጥ ስለኖረ ዋና አይማርም። ዩሲ ውሃ ውስጥ ስለኖረ ውሃ ምንድነው ዋና አይማርም። እነዚህ ሰዎች they don't care ስለ ኢትዮጵያ ፖለቲካ ምንድነው ኬር የሚያደርጉት ነገር የማነው ስሙ የዚህ የዕለት ገንዘባቸው ነው። ከዛ በኋላ ድንበሩ ክፍት ከሆነ በኋላ አርፎ ቢቀመጡስ፣ ጦርነቱን ከኢትዮጵያ ሰራዊት ጋር ቢያደርጉስ? አስመራ 36 ሮኬት ነው የተኮሱት 300 ኪሎ ሜትር በሚሄደው 300 ኪሎ ሜትር ርሕቀት ዝኸይድ ማለት 36 ናብ አስመራ ሮኬት እቲ ናይ ሰሜን እዚ ወይ ከዓ እቲ ኣብ ዶባት ናይ ትግራይ ናይ ኢትዮጵያ ናይ ኤርትራን ዝነበረ ሰራዊት ክፍቲ ኮይኑ እሱ ጥራሕ ስቁደት ትብሎ እንታይ ጸሊኻ ናብ ኤርትራ 36 ሮኬት ደርብዮም እዚኣ ሕጂ ተጋሩን እዚኣ ክገልጽዋ ኣይስምዑን እዮም ክዛረቡላ ኣይስምዑን እዮም ተዓዲሙ አቲዶ ክበልዕዶ ከምዝዶ ገለና ተባለ ዝረብኩም ይኮነን ኬር የሚያደርጉት ነገር የማነው ስሙ የዚህ የዕለት ገንዘባቸው ነው። ከዛ በኋላ ድንበሩ ክፍት ከሆነ በኋላ አርፎ ቢቀመጡስ፣ ጦርነቱን ከኢትዮጵያ ሰራዊት ጋር ቢያደርጉስ? አስመራ 36 ሮኬት ነው የተኮሱት 300 ኪሎ ሜትር በሚሄደው ባህር ዳርና ጎንደር እንደመቱት 36። ከዚህ በኋላስ የኤርትራ መንግስት ምን ያድርግ? ድንበር የሚጠብቅለት የለም። የወያኔ ሚሊሻ አይጠብቅ፣ እኛ ልንጠብቅ አንችል። እንታይ ክገብር ነይርዎ መንግስት ኤርትራ 36 ሮኬት ተተኪስዎ ናብ አስመራ ሚሊሻ የለን ክከላኸል ኣብ ዶባት ንሕና እውን የለና ንብኡ ሸነኽ እንታይ ክገብር ነይርዎ መንግስት ኤርትራ ስቑ ኢሉ ክድብደብ ነይርዎ። ስለዚ እዚ ተዓዲሙ ገለ እንዳተባሃለ ዝኣቱ ዘረባታት ምስ ተተኮሰ ይኣት ይብለኩም ኣሎ። እዚ ተሓቂ ጦርነቱን ከኢትዮጵያ ሰራዊት ጋር ቢያደርጉስ? አስመራ 36 ሮኬት ነው የተኮሱት 300 ኪሎ ሜትር በሚሄደው ባህር ዳርና ጎንደር እንደመቱት 36። ከዚህ በኋላስ የኤርትራ መንግስት ምን ያድርግ? ድንበር የሚጠብቅለት የለም። የወያኔ ሚሊሻ አይጠብቅ፣ እኛ ልንጠብቅ አንችል። እኛ ሀገራችንን መከላከል እንጂ ያኛውን ድንበር የመጠበቅ ጉዳይ ሁለተኛ ደረጃ ነው። therefore የኤርትራ መንግስት ራሱን ለመከላከል ገባ። ወያኔ በአፉና ግባ አላለውም። በሮኬቶቹ ጋበዘው፣ ገባ። ከገባ በኋላስ የኢትዮጵያ መንግስት yes ብሮኬት ጌሪ ጋቢዙ ክትዛረቡሉ ከለኹም ሓደ ብጣዕሚ ትገርሙ። ባቃ ከምዚ ንዓ እቶ ተባሂልካ ከምዚ ምግቢ ዝቀረብካሉ ከምዚ ቡፌ ወይ ከዓ ከምዚ ዕምባባ ክትቦ ጌርኩም እዮም ትቆልጾ። ባቃ እቶ ኢልዎ መንግስት ኢትዮጵያ ዓዲምዎ ዶ ገለገለ ከም ይኮነን። ሮኬት ሰዲዱ ኢድን እግሩን ኣኪቡ ከምሳና ጥራሕ ደትዋጋእኸ እንታይ ነይርዎ ይዝብለኩም ደሎ። ግን ናብ ኤርትራ ሮኬት ተኪሱ ዓዲምዎ ባዕሉ ከዓ እቲ መንግስቲ ኤርትራ እንታይ ክገብር ነይርዎ። ስለዚ እዚ ዝበሃል እዚ መንግስቲ ኢትዮጵያ ዓዲምዎ ገለ ዝበሃል ነገራት ሓሶት እዩ። ንሕና ወላ ሓደ ንገብሮ ነገራት እውን የለን። ኣብ ሰዓት ኣብቲ ዶባት ናይ ኢትዮጵያን ናይ ኤርትራን ብወገን ትግራይ ኣብኡ ኣይነበርናን። እቲ ናትና ሰራዊት ተደፊኡ ናብ ኤርትራ ይኣትዩ ክፍቲ ኮይኑ እዚ ከይኣክል ከዓ ከምዚ ገይሮም ከይኣክሎም ከዓ ናብ ኤርትራ ተኪሶምሉ ኣሎ። ስለዚ እዚ ክግለጽ ክኽእል ኣለዎ። እዚ ክግለጽ ክኽእል ኣለዎ። ሓደ ሰብ ክዛረበሉ ሰሚዑ ይፈልጥ እሞ ከዓ ከም በዓል ባጫ ሕጂ ነቲ ብሰሜን እዚ ሎማዓንቲ ዝኽበረሉ መዓልቲ ስለ ዝኾነ ንዑ ኣመልኪቱ ኣብ ዝገበሮ ቃለ ምሕተት ሓንቲ ካብተን ፅብቕቲ ኮይና ዝረኸብክዋ ማለት እዩ ከም ጭብጢ ወይ ከዓ ንፈልጦ ኢና ግን ኣብቲ ግዜን እዋንን
ንትሰራዊትና ኢትዮጵያ ካ ይመርሕ ስለዝነበረ ከምዛ ዓይነት ሰነዳት እውን ንዓና ከም ኤርትራውያን ስለዘድልየና ሁላትኩም ተኸታተልቲ ሶል ሚድያ ናብ ኩሉ ንኽባፅሕ ሸር ክትብሎ በዚ ኣጋጣሚ ይላበውኩም ሰዎች they don't care ስለ ኢትዮጵያ ፖለቲካ ምንድነው ኬር የሚያደርጉት ነገር የማኑ ስሙ የዚህ የዕለት ገንዘባቸው ነው። ከዛ በኋላ ድንበሩ ክፍት ከሆነ በኋላ አርፎ ቢቀመጡስ ጦርነቱን ከኢትዮጵያ ሰራዊት ጋር ቢያደርጉስ አስመራ 36 ሮኬት ነው የተኮሱት 300 ኪሎ ሜትር በሚሄደው ባህር ዳርና ጎንደር እንደመቱት 36 ከዚህ በኋላስ የኤርትራ መንግስት ምን ያድርግ? ድንበር የሚጠብቅለት የለም። የወያኔ ሚሊሻ አይጠብቅ፣ እኛ ልንጠብቅ አንችል። እኛ ሀገራችንን መከላከል እንጂ ያኛውን ድንበር የመጠበቅ ጉዳይ ሁለተኛ ደረጃ ነው። therefore የኤርትራ መንግስት ራሱን ለመከላከል ገባ። ወያኔ በአፉና ግባ አላለውም። በሮኬቶቹ ጋበዘው ገባ። ከገባ በኋላስ የኢትዮጵያ መንግስት የኤርትራ መንግስትን ጋብዞ ከኤርትራ መንግስት ጋር ወጋን የሚል ነገር በዓለም ላይ እንዲህ አይነት ስዕል እንዲፈጠር ጥረት አድርገዋል። የተወሰነ ደረጃ ይሄንን ስዕል ፈጥረዋል። የኢትዮጵያ ሰራዊት የነበረው በሙሉ ሰራዊቱ ዋንኛው 3/4ኛው ትግራይ ነው የነበረው። የራሱን ቋንቋ የሚናገር ለይቶ የሚመታው በሙሉ ሰራዊቱ ዋንኛው 3/4ኛው ትግራይ ነው የነበረው። የራሱን ቋንቋ የሚናገር ለይቶ የሚመታው መጥቶ የቀረው ወደ ኤርትራ ተገልብጦ ድንበሩን ክፍት ካደረገ በኋላ የኤርትራ መንግስት እንደገና በሮኬት ከደበደበ በኋላ የኢትዮጵያ መንግስት ኤርትራን ጋበዘ የሚባለው ይሄ ለበጣ ነው። ይሄ የትግራይ ህዝብንም ሌላውንም ማህበረሰብ መናቅ ነው። የነሱን ውሸት መደበቅ ነው። በዚህ አጋጣሚ የኛ ሰራዊት ወደ ኤርትራ በሚገለበጥበት ጊዜ የኤርትራ መንግስት ተቀብሎ ራቁቱን ሄደ አልብሶ ወደዛ ሄደውን አብልቶ አጠጥቶ እዛ መንግስት መጥቶ እስካነጋግራቸው ድረስ ማቆየቱ ድሮም አመስግኛለሁ። አሁንም ያን ምስጋናዬን አላነሳም። ያን ጊዜ የተሰራው ነገር የሚያስመሰግናቸው ነው። ኦኬ ናብቲ ዝቅፅል መደብ ከም ዝትሪእዎ ዘለኹም ክቡር ፕሬዚደንት ኢሳያስ አፈወርቂ ኣብ ዝሓለፈ ናብ ሩስያ ኣቕኒዑ ነይሩ ማለት እዩ። ኣብቲ ኣብ ሩስያ ኣብ ዘቕንዓሉ እዋንን ሰዓትን ብዛዕባ ኣብ መንጎ ኤርትራ ሩስያን ከምኡውን ቀዳማይ ሚኒስተር ናይ ሩስያ ናብ ኤርትራ ምስ ሚኒስትር ወፃኢ ጉዳያት ኣቶ ዑስማን ሳልሕ ሚኒስትር ወፃኢ ጉዳያት ናይ ሩስያ ከዓ ኣብ ዝተፈላለየ ርክባት ኣካይዶም ነይሮም። እቲ ርክባት ኣዝዩ ዕዉትን ብሉፅን ምንባሩ ከምኡ ከዓ አብይ አሕመድ ከዓ ናብ ሩስያ ኣምሪሑ ነይሩ። አብይ አሕመድ ልክዕ ከምቲ ኩሉ ግዜ በጀካ ምልማን ኣብ ዲፕሎማሲ መዓር ክንደይ ወዲቁ ከም ዘሎ ከምኡውን ሎማዓንቲ ኣብ ዝሓለፈ እዋን እውን ኣምባሳደር ናይ ሩስያ ኣብ ኢትዮጵያ ብዛዕባ ተጠቃምነት ኣብ ናይ ኤርትራ ወደባት ኣመልኪቱ ሎማዓንቲ ኣብ ገጻ ትዊተር ጽሒፉ ነይሩ። ንሱ ጥራሕ ዘይኮነ ሩስያ ኣቀድም ኣቢላ እውን ኣምባሳደር ናይ ሩስያ ኣብ ኢትዮጵያ ብዛዕባ ተጠቃምነት ኣብ ቀይሕ ባሕርን ናይ ኢትዮጵያ ኣብ ንግዳዊ ደኣምበር እዚ ወደብዶ ብሓይሉዶ ገለ እንዳተባሃለ ዝግበር ነገራት ግን ሩስያ ከምዘይ ትድግፎ ተገሊጹ ነይሩ። ስለዚ እቲ ናይ ክቡር ኣምባሳደር ናይ ሩስያ ዝሃቦ ኣዝዩ ደስ ደብል መግለፂ ቀፂለ ከስማዓኩም እየ። ፕሬዚደንት ኢሳያስ አፈወርቂ ናብ ሩስያ ኣብ ዝተጓዓዘሉ ላዕለዋይ ኢድ ሒዙ ድሕሪ ምውፃእ ሕጂ ዝኸይድ ዘሎ እቲ ፖለቲካ ኣብ ዝተፈላለዩ ማሕበራዊ ሚድያታት ከም ትሪእዎ ዘለኹም ነዚ ዳርጋ ኩለን ሃገራት እቲ ኢትዮጵያ ቅድሚ ሕጂ ኣብ ዲፕሎማሲ ክትረክቦ ዝፀንሐት ፀብለልታ ከምኡውን ብስርቅን ብሓሶትን ብምትላልን እሱ ሎሚ ባይታ ዘቢጡ ኤርትራ ሩስያ ሃገራት ዕራብ ግብፂ ከምኡውን ከም በዓል ቻይና ዘለዎ ሃገራት ኣብ ጎኒ ኤርትራ ዶብ ብምባል እቲ ኢትዮጵያ ተሓስቦ ወይ ከዓ ትዛረበሉ ዘላ ክቡር ፕሬዚደንት ኢሳያስ አፈወርቂ ከዓ ኣብ ግብፂ ኣብ ዝኸደሉን 5 መዓልታት ምስ ዝተፈላለዩ ላዕለወ ሰበስልጣናት ተራኺቡ ዕዉት ዝኾነ ዲፕሎማሲ ድሕሪ ምስራሕ ዝኩሉ ዝወፁ ዘሎ እሞ ናብቲ መደብ ከብለኩም ቅድሚኡ ግን ፕሬዚደንት ኢሳያስ አፈወርቂ ክኸይድ ከሎ ናብ ዝኾነ ላዕለዋይ በዓል ስልጣን ናይ ኤርትራ ናብ ዝኾነ ሃገር ክገይሽ ከሎ
ክሰአል ወይ ንምብጻሕ ወይ ንምዝዋር ደይኮነስ ንምንታይ ዕላማ ምዃኑ እዚኣ ዓለማዊ ይኹን ዘባዊ ትርጉሙን አገዳስነቱን ናማህመንን ናደኸመ ኣብ ዝኸደሉ ዘሎ ንኣጋጣምነት ዝበዝሕ እዋን እስከ ቆፀራታት ክንገብር ንኽእል ብዙሓት ሰባት እውን ክንረኽበሉ ስለንኽእል ተኸድና ኢልካ ትመፆት ዘይኮይኑ ኣብ ውሽጢ እቲ ውድባት ክግበር ዝኽእል ዝጭበጥ ቁም ነገር ክወፆ ኢልካ ተሓስቡ ናኮንካ ካብ ኮለል ምባል ኣነ መሓየር ክኸይድ ባህ ብለኒ ኣብ ጋሕቴ ላይ ምሰብ ሰላም ክብል ቀለብ ፎክሰንና ስራሕ ከዓ ይስቁም ነገር ዘሎ ኣብዚ ማጋባያታት መጽያ ሻሓን ተቀረበ ሻሓን ተላዕለ ኩባያ ቀረበ ተቀረበ እቲ ናይ በዓል ኣብይ ኣሕመድ ባካ ስዊልካ ብፈቆዶ መጋበያ ክዳንካ ጻዕዲኻ ትርጉም ዘይብሉ ከይድካ ለቃሕ ወዲ ለቃሕ ንምሕታት ተዘይኮይኑ መንግስቲ ኤርትራ ኣብቲ ዝገብሮ ኣብ ዝኾነ ዲፕሎማሲ ግን ልዕሊ ዝኾነ ነገር ኣብ እንካን ሃባን ዝተመርኮሰ ኮይኑ ብጣዕሚ ጽቡቕ ኢና ንኸይድ ዘለና እሞ ዘጠነኛው መቶ ክፍለ ዘመን መገባደጃ ጀምሮ ጠንካራ ዲፕሎማሲያዊ ግንኙነት አላቸው። ከቅርብ ዓመታት ወዲህም ሁለቱ ሀገራት በትምህርት፣ በንግድ፣ በጤናና በሌሎች ዘርፎች ያላቸውን ትብብር እያጠናከሩ ይገኛሉ። በሩሲያና በኢትዮጵያ መካከል ያለው ግንኙነት በሁሉም ዘርፎች እያደገ ስለመምጣቱ በኢትዮጵያ የሩሲያ አምባሳደር ኤቭገኒ ተርኪን ከፕራይም ሚዲያ ጋር በነበራቸው ቆይታ ተናግረዋል። እንደ ኢትዮጵያን አቆጣጠር በ2019ና 2023 በመሪዎች መካከል የተደረጉ ስብሰባዎችንና በጥቅምት 2024 ከብሪክስ የመሪዎች ጉባኤ ጎን ለጎን ድርድርን ጨምሮ የተጠናከረ የፖለቲካ ውይይት በከፍተኛ ደረጃ እንደተካሄደ አምባሳደሩ አስታውሰዋል። ኢትዮጵያ የዓለም የንግድ ድርጅት አባል እንድትሆን በንቃት እየረዳን ነው ያሉት አምባሳደሩ በያዝነው ዓመት 6 ወራት የእርስ በርስ የንግድ ልውውጥ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከእጥፍ በላይ ጨምሮ 191.2 ሚሊዮን ዶላር መድረሱን አንስተዋል። ይህም በዋናነት ቡናን ጨምሮ የኢትዮጵያ ምርቶች አቅርቦት በመጨመሩ የሁለትዮሽ የንግድና ኢኮኖሚያዊ ትብብሮች ስለማደጉም ተናግረዋል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን በንቃት እየረዳን በያዝነው ዓመት 6 ወራት የእርስ በእርስ የንግድ ልውውጥ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ከእጥፍ በላይ ጨምሮ 191 ሚሊዮን ዶላር የደረሰም ሲሆን ይህም በዋናነት ቡናን ጨምሮ የኢትዮጵያ ምርቶች አቅርቦት በመጨመሩ የሁለትዮሽ የንግድ ኢኮኖሚያዊና ሳይንሳዊ እንዲሁም ቴክኒካል ትብብር እያደገ መጥቷል። Ethiopian products, including coffee, to our country. የሁለትዮሽ ትብብሩ ከፍተኛ የቴክኖሎጂና ማህበራዊ ጠቀሜታ ያላቸውን ጉዳዮች አካተተ እንደሆነ ያስታወሱት አምባሳደሩ የመንግስት አቶሚክ ኢነርጂ ኮርፖሬሽን ሮሳተም በሕክምናና በግብርና ላይ እንዲሁም በኒውክሌር ሳይንስ የቴክኖሎጂ ማዕከል ለመፍጠር ተጨባጭ ድርድሮች እየተካሄዱ ስለመሆኑም አንስተዋል። ትብብራችን ከፍተኛ የቴክኖሎጂና ማህበራዊ ጠቀሜታ ያላቸውን ጉዳዮች ያካተተ ነው። የመንግስት አቶሚክ ኢነርጂ ኮርፖሬሽን ወይም ሮሳቶም በሕክምናና በግብርና ላይ እንዲሁም ኒውክሌር ሳይንስን ለሰላማዊ መንገድ ለመጠቀም የቴክኖሎጂ ማዕከል ለመፍጠር ተጨባጭ ድርድሮች እየተካሄዱም ነው። በጤና አጠባበቅ ሴክተር ውስጥም ያለው መስተጋብርም እየሰፋ መጥቷል። ሩሲያ እንደ ተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባልና በዓለም አቀፍ ግንኙነቶች ውስጥ ኃላፊነት ያለው ተዋናይ እንደመሆኗ የኢትዮጵያ ወይም ሌሎች 44 የባህር በር የሌላቸው መንግስታት ፍላጎት በሰላማዊ መንገድ በገንቢ ውይይትና ከአጎራባች ሀገራት ጋር በሚደረጉ ውይይቶችም እውን መሆን እንዳለበትም ገልጸዋል። ሩሲያ እንደ ተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባልና በዓለም አቀፍ ግንኙነቶች ውስጥ ኃላፊነት ያለው ተዋናይ እንደመሆኗ የኢትዮጵያ ወይም ሌሎች 44 የባህር በር የሌላቸው መንግስታት ፍላጎት በሰላማዊ መንገድ በገንቢ ውይይትና ከአጎራባች ሀገራት ጋር በሚደረግ ውይይቶች እውን መሆን እንዳለበትም ገልጸዋል። የኢትዮጵያ ወይም ሌሎች 44 የባህር በር የሌላቸው መንግስታት ፍላጎት በሰላማዊ መንገድ በገንቢ ውይይትና ከአጎራባች ክልሎች ጋር በሚደረጉ ውይይቶች እውን መሆን አለበት እንላለን። ኢትዮጵያ በጥር ብጣዕሚ ምስታ ባሕሪ ዘለዎ ሃገር ተራዳዲኻ ተን ባሕሪ ዘይብለን ሃገራት 44 ተራዳዲእን ምስተን ጎረቤተን ዳይን ከብላ ዘለዎ እንዳበር እዚ ብሓይሊ ገለ እንዳተባሃለ ዝግበር ነገራት ከም ዘይከውን ሎማዓንቲ ከዓ ከም ትሪእዎ ዘለኹም ኣብ ገጻት ትዊተር ጽሒፎ ከም ዘሎ ሃገረ ሩሲያ በመገዲ ኣብ ኢትዮጵያ ዘሎ አምባሳደር ብዛዕባ ተጠቃምነት ወደባት ዝምልከት መግለጺ አውጪ እቲ መግለጺ አጣቃቀማ ወደባት በሰላማዊ ሃገራዊ ሕጊ ልዝብን እንበር እዚ በሓይሊ ከምኡን ትንዕ እንዳበልካ ዝግበር ሩሲያ ከም ዘይትድግፎ
እዚ ከዓ ኣብ ጎኒ ኤርትራ ከም ዘላ ዘረጋግፅ እዩ አብይ አሕመድ ኣቀድም ኣቢሉ ናብ ሩስያ ተጓዒዙ ነይሩ ኣብቲ ዝተጓዓዘሉ ከዓ ብዙሕ ነገራት ርኢና ሩስያ ኣየር ሂባትና ሩስያ ባሕሪ ክንጥቀም ወይ ከዓ እቲ ሲ ኣክሰስ ዝበሃል ዶ ገለ እናተባሃለ ብዙሕ ዘረባታት ዝዝረብ ነይሩ በቶም ሰራዊት ሚድያ ናይ ኢትዮጵያ ማለት እዩ ግን ኩሉ ግዜ በቲ ሓቂ ትቐጥ እንዳእምበር ኣይትስበርን ከም ዝበሃል ሎሚ ከዓ እናሃለ ኣፍ ኣውፅኡ ይዛረብ ኣሎ እቲ ሓቂ ማለት እዩ ኣፍ ኣውፅኡ ይዛረብ ኣሎ እቲ ሓቂ ክቡር ፕሬዝደንት ኢሳያስ ኣፈወርቂ ኣብ ሩስያ ዝገበሮ ዑደት ውፅኢት ከም ዝነበሮ እተን ማዕከናት ዜና ዓለም ብዝተፈላለየ ክገልፃ ይውዕል ኣለዋ ሓደ ካብኣቶም ደግሞ ጭራሹን የመግባቢያ ሰነድ መፈረም አይደለም ይሄኛው መሳሪያ አንስቼ ነው የሚለው ያንድን ሉዓላዊ የሆነ አገር በመሳሪያ ጉልበት ወርሬ ወደ ቢጄ እመለሳለሁ ጉሮሽ ባይ ያስባልኩ ነው ይያለ ያለው አሁን ይሄንን ቅድም ያስቀመጥኩት ነገር አለ ይችላል አይችልም ሌላ ጉዳይ ነው ወደ ኋላ መጣበታለሁ እሱ ደግሞ በደንብ መነገር ያለበት ጉዳይ ነው ነገር ግን በዓለም አቀፍ ኮሚኒቲው አኳያ በተባበሩት መንግስታት የአፍሪካ አንድነት ድርጅት የአውሮፓ ዩኒየን ሌሎችም ካሁኑ ማስጠንቀቂያ አፍሪካ አንድነት ድርጅት ቆን አልገባ ሌሎቹ ካሁኑ በዚህ ጉዳይ ላይ ማሳሰቢያ ሰጥተዋል ያለው ለአሜሪካ አይነት መሳሰሉት አገሮች ማሳሰቢያ ሰጥተዋል ያለው የአውሮፓ ዩኒየን ማሳሰቢያ ሰጥተዋል ያለው ለቻይናም ይሁኑ ለራሺያ በዚህ ጉዳይ ላይ ምን አቋም ሊወስዱ እንደሚችሉ ጠንቋይ መቀለብ የለብም ኦኬ ኩለን ተን ሀገራት ዕራብ ከምኡኻ አሜሪካ ዘሎ ከምኡን ኤውሮጳዊ ሕብረት መጠንቀቅታታት ከመሓላልፋሉ ከምኡን ኢትዮጵያ ክትጥንቀቅ ከም ዘለዋ ክዝረብ ፀኒሑ ኣሎን ብዛዕባ ቻይና ብዛዕባ ሩስያ ክንዛረብ እንድሕር ዳ ኮይና ግን እዚ ፍሉጥ ነገር እዩ ስለዘይተዛረባ ወይ ከዓ ምስ መን እየን ዘለዋ ኢልካ ንጠንቋሊ ወይ ከዓ ገንዘብካ ምጥፋእ ኣይድልን እዩ ንጠንቋልስ ገንዘብካ ምጥፋእ ኣይድልን እዩ ብዛዕባ ሩስያን ቻይናን ክዛረብ ከሎ በጣም ጽቡቅ የሪ ገሊጽዋ መቀለብ የለብም ያለው ኤርትራ ከቻይና እና ከራሺያ ጋር ያላት ግንኙነት ከኢትዮጵያ በላይ የጠበቀ ነው በክፉም በደጉም ከራሺያ ጋር በመቆም ማንነቷን አስመስክራለች ምስ ራሽያን ምስ ቻይናን ዘለዋ ሕቶን ሓታትን ዘይድልዮ ጉዳይ ኤርትራ ጽቡቅ ዝምድና ዘለዋ ልዕሊ ኢትዮጵያ ምስ ራሽያን ምስ ቻይናን ኣብ ጎኒ ራሽያ በይና ዶው ብምባላ ከዓ መንነታ ዘረጋገፀት ከምኡን ሩስያ ብጣዕሚ ኣብ ልዕሊ ኤርትራ ዘለዋ ረኣያ ፍሉይ እዩ የቆመች አቋሟት መቀለብ የለብም ያለው ኤርትራ ከቻይና እና ከራሺያ ጋር ያላት ግንኙነት ከኢትዮጵያ በላይ የጠበቀ ነው በክፉም በደጉም ከራሺያ ጋር በመቆም ማንነቷን አስመስክራለች የቆመች አቋሟት ትክክል ነው አይደለም ሌላ ጉዳይ ነው ነገር ግን በፖለቲካ ስሌት የተጫወተችው ጨዋታ ራሺያ ጋር ያላት ግንኙነት በጣም ጥብቅ ነው ከቻይና ጋር ያላት ግንኙነት በጣም የጠበቀ ነው እንግዲህ ያለው ከቻይና ጋር ያለው ግንኙነት ኢሳያስ አፈወርቂ ላንድ ነው ለሁለት ዓመት ገና ወጣት እያለ ቻይና ሄዶ የደፈጣ ውጊያ እና የፖለቲካ ትምህርት ከቻይና ከመውሰዱ ጀምሮ የተሳሰረ ግንኙነት ነው ያለው እና እንዲህ ዝም ብሎ አብይ አህመድን ለመሰለ ለአሜሪካኖች ሞታለው በዚህ በኩል ልሰልላለው የሚል የሚቆምበት ነገር ለማይታወቅ ሰው የትኛውም ሀገር አምኖ ድጋፍ ሊሰጥ የሚችልበት እድል የለም አሁን ያየነው የመጣነው ነገር አለ የትራምፕ መንግስት ከአብይ የበለጠ ከኤርትራ መንግስት ጋር ነው ግንኙነትን ያጠራከረ ያለው ሕጂ ከም ንሪኦ ዘለና ከዓ እዚ መንግስቲ ናይ ኣሜሪካ ሓድሽ መፂ ዘሎ ምስ መንግስቲ ኤርትራ ብዝያዳ ካብ ኢትዮጵያ ንላዕሊ ጽቡቅ ዝምድና ዝምስርት ዘሎ እዩ ስለዚ ብዲፕሎማሲ እንድሕር ዳ ከይና ኤርትራ ኣብዚ ደረጃ እዚ ጽቡቅ ከም ዘላ ዘርእየካ ስለዚ እዚ አብይ አሕመድ ዝገብሮ ዘሎ ኣብ ጥራሕ ጎልጎል እዩ ኤርትራ ብዲፕሎማሲ ተዓዊታ እያ እና ዓለም አቀፍ ሁኔታው የሚያደርገውን ነገር እንዴት ነው የሚለው በዚህ ደረጃ ውግዘትና እንግዲህ ተመልከት የአረብ ሀገሮችን ጨምር እዚህ ላይ የአረብ ሊግን ጨምር የእስልምና እምነት ተከታዮች ሀገሮችን ጨምር እነዚህ በሙሉ በሶማሌ የመግባቢያ ሰነድ ላይ አቋም ወስደው ውግዘት ያካሄዱ ናቸው እና በከመላው ዓለም ጋራ በተቃርኖ የሚቆም ነገር ሊያደርግ ነው የሰው እየሄደ ያለው ስለዚህ በዲፕሎማሲ መድረኩ በከፍተኛ ደረጃ የተገለለ ነው ሁለተኛ ዝም ብለው ደግሞ የማያዩ አሉ እንጂ ዝም ብለው ማውገዝ ብቻ ሳይሆን ይሄ ያካሄድ ጥቅማችንን ያካል ኦኬ ክቡራት ተኸታተልቲ ሶል ሚድያ ኣብ ኩሉ ንኽባፅሕ ሸርክ ትብሎ እንዳተማሓፀንኩ ክንድቀስ ክንትስ ኤርትራውነት ክቡር መንነት ኣይንረስዕ እንዳበልኩ ኣብታ ቀዳመይቲ ኮመንት ኣብ ኣኽበርፈልኩም እየ ኣባላት ሶል ሚድያ ክትኮኑ ከምኡ ከዓ ሳብስክራይብ እቶም ዘይገበርኩም ይቐኒየለይ ሰሰናይ ወድሓንኩም
ውድባት እዚ ዓለማዊ ይኹን ዘባዊ ትርጉሙን አገዳስነቱን ማህመንና ደኸመ ኣብ ዝኸደሉ ዘሎ ንኣጋጣምነት ዝበዝሕ እዋን እስከ ቆፀራታት ክንገብር ንኽእል ብዙሓት ሰባት ክንረኽበሉ ስለንኽእል ተኸድና ኢልካ ትመፆት ዘይኮይኑ ኣብ ውሽጢ ውድባት ክግበር ዝኽእል ዝጭበጥ ቁም ነገር ክወፆ ኢልካ ተሓስቡን ኣይኮንካ ካብ ኮለል ምባል ኣነ መሓየር ክኸይድ ባህ ብለኒ ኣብ ጋሕቴ ላይ ምሰብ ሰላም ክብል ቀለብ ፎክሰኒ ናይ ስራሕ ከዓ ይስቁም ነገር ዘሎ ኣብዚ ማጋባያታት መፅኻ ሸሓነ ተቀረበ ሸሓነ ተላዕለ ኩባያ ቀረበ ተቀረበ أحفرهم ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام كيد كابرهان زولعكا عدن صلاحتها أحفرهم كم سمكا أحفرهم لي أكلبي أحفرهم لي أبن نسبي أحفرهم بسحهم قماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم موني تخالي لأختهم يحزنوا ملكت سعرتهم وجو يكدنوا المحلى نيكت سانتا زحابيو سلكي المفترات سيطان زساسيو عمس مغنتهم لغيتنا ماتوا